ትንሽ እንዴ ሰላም ዛሬ እንግዲህ ድንግጥ ብዬ ነፍሴ እስክትወጣ ጭንቅ ብዬ ነው ወደ ተመልካቾች ቪዲዮን እየተመለከትኩ የነበረ ማለት ነው። ታውቃላችሁ ብሩኬ ምን እንደሚሆን ማለት ነው። ሰላም ወደ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? ኮንግራ ብያለሁ ለቅመሜ። እንኳን ደስ አለሽ፣ እንኳን ደህና መጣሽ፣ እንኳን ደስ አለሽ 300 ኬ ገብተሽ እንኳን ደስ አለሽ የኛ ልዕልት የኛ ቅመም። በጣም ነው ደስ ያለኝ 300 ኬ ስትገባ ማለት ነው። በጣም ደስ ብሎኝ ነበር። እኔ ራሱ በስልኮቼ እንትን እያደረኩ ነበረ፣ ሼር ምናምን እያደረኩኝ ነበረ። ለምን በቃ እኔ ስለሚወዳት ማለት ነው ባይገርማችሁ። እና በጣም ደስ ብሎኛል። ግን በዛሬ ፕራንክ ላይ እንደዚህ እሷ በምትሰራቸው ፕራንኮች ላይ እንደ ዛሬ ተጨንቄ አላቅም። የምሬን ነው የምላችሁ ውድ ተመልካቾቼ፣ ተጨንቄ አላቅም። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልን ማለት ነው። እንግዲህ ከፍጹሜ ጋር እንደዚህ አይነት ፕራንክ ትሰራለች ብዬ አላሰብኩም። ዛሬ ደግሞ ፍጹሜን ደግሞ ብሩኬ ያስተርፏል ብዬ በፍጹም አልጠበቅኩም። ታውቃላችሁ አልጠበቅኩም። ብሩኬ ከገባበት ሰዓት ይሄንን ክላስ ብሩኬ ከገባበት ሰዓት ጀምሮ በጣም በጭንቀት ነበር እያየው የነበረውና በቃ ምንድነው የሚፈጠረው ምንድነው የሚያደርገው እያልኩኝ ማለት ነው። ብሩኬ ምን ያደርጋል ምንድነው እያልኩኝ በጣም እያሰብኩት ነበር። ከዛ ላይ ደግሞ ብርጭቆ ብድግ አድርጎ ሲያነሳ በቃ እንግዲህ ፍጹሜ እንደዚህ በግርግዳ ተደግፎ ቆሞ ስለነበረ በቃ አለቀ ብዬ ነበር ባይገርማችሁ ማለት ነው። እና በጣም የሚገርም ፕራንክ ነው ያደረገችው ሀይሚ። በጣም ነው የተወነችው። እንግዲህ የፕራንክ ችሎታዋን መልሳለች። እንግዲህ የሆነ ጊዜ ብሩኬ ያ በቃ የፕራንኳ ንግስት አርድታለች ብሎ ነበረ። እንግዲህ ተመልሻለሁ። አሁን ከዚህ በኋላ በእንደዚህ አይነት ፕራንክ ነው የሚመጣው። ወደ ስራዬ ነው የሚመለሰው እና ፕራንክ ወደ ማድረግ ነው የሚገባው ብላለች። እንግዲህ ትላንትናም እንደዚህ አስደንጋጭ ፕራንክ አድርጋ ነበረ። እኛ ራሱ ምንድነው እስክንል ድረስ አድርጋ ነበረ። ዛሬም እንግዲህ ጨምረዋለች ማለት ነው። ብሩኬ እንግዲህ ምን ያስባል? ብድራቸውን ለመቀበል ፍጹሜ ሀይሚ እና ሚፍታህ ይጠብቃሉ ማለት ነው። እና በጣም የሚገርም ፕራንክ ነው ያደረገችው። ማንንም በቃ እሱ ራሱ የማይጠብቀው ፕራንክ ማለት ነው። እና ከፍጹሜ ጋር ከጓደኛዬ ጋር እንደዚህ ይሆናሉ ወይም እንደዚህ ያደርጋሉ ብሎ ስለማይጠብቅ የማይጠብቀውን ፕራንክ ነው በማይጠብቀው በኩል መጣችና በጣም የማይጠብቀውን ፕራንክ አድርጋል ማለት ነው። እንግዲህ ፍጹሜ የሷም ጓደኛ ነው የሱም ጓደኛ ነው። በዛ ላይ ደግሞ ፍጹሜ ማለት ከብሩኬ ጋር አብሮ አደግ በጣም የምተማመኑ ጓደኛ ማማቾች ናቸው። እና በቃ ተሳስተናል። እንግዲህ ምንም ማድረግ አንችልም። መጠጥ ጠጥተን ነበረ። በመጠጥ ነው እንደዚህ የሆነን ነው። ምን እንደተፈጠረ እንኳን አናቅም እስኪሉ ድረስ ማለት ነው። በጣም የሚገርም ፕራንክ ነው ማለት ነው። ሁላችንም የሚያስደነግጥና የሚገርም ፕራንክ ነው። እንግዲህ ለኛ ለተመልካቾች ደግሞ እናንተ ሌላ ነገር እንዳታስቡ ፕራንክ ሊያደርግ ነው ብላ ተናግራለች ማለት ነው። ብሩኬ ግን በጣም ደንግጧል፣ በጣም ተናዷል፣ ስሜታዊ ሆኗል። በቃ ተይኝ ልቀቀኝ ሊውጣ በቃ ብሩኬን ፕራንክ ሲደረግ እንግዲህ ታውቃላችሁ ንዴቱን ብስጭቱን ማለት ነው። ተበሳጭቶ ምናምን በቃ ተናዶ ተነስቷል ማለት ነው። ስለዚህ ሀይሚ ደግሞ በዛም ቢሆን አልተዋችሁም። ገባችሁ አይደል? አላቆመችውም እና ስራዋን ነው የቀጠለችው። እና እንዴ መጨረሻ ላይ እኮ ብሩኬ ሊወጣ ስል እንዴ ፕራንክ ነው ብለላት ነግሩ ነው እንዴ እቺ ልጅ እያልኩኝ በጣም እያሰብኩት ነበረ። ግን በመጨረሻ ላይ ፕራንክ ነው ብላ ነገረችው። በዛ ሰዓት ላይ ካሜራ የታለ አንቺ ፕራንክ እያደረግሽ ብሏት እንኳን
ካሜራ የት አለ ብሎ ጠየቃት ማለት ነው። ካሜራ የት አለ አንቺ ፕራንክ እያደረግሽ ታዲያ ካሜራ የት አለ ብሎ ጠየቃት። እንግዲህ ካሜራም እንዳለ የነገረችው በዛ ሰዓት እንደዚህ አይነት ፕራንክ አይደረግም አለ። ግን ያው ማድረግ ስላለባት ነው እያደረገችው። ዛሬ ብዙ ነገሮችን ብዙ ሀሳቦችን አንስታለች። እኔ 300,000 እንዴት ሆነሽ ነው የገባሽው? 300,000 እንዴት ደረሽ? እንዴት ደረሰች? እንዴት ሆነ ገባች ብሎ ሃይሚን ለሚጠይቋት ሁላ ሰው ምላሽ ሰጥታለች ማለት ነው። በጣም ሰርታ ለፍታ ነው ገባችሁ አይደለ? እንደዚህ እስከዚህ ደረጃ ደርሳ ነው 300K ልትገባ የቻለችው ማለት ነው። ገባችሁ አይደለ? እንግዲህ ዝም ብሎ የሚመጣ አይደለም። ሁሉም ነገር የሚያስለፋ የሚያሰራ ነው። ሃይሚ ደግሞ በስራዋ የማትታማ በጣም ጀግና ልጅ ናት። በጣም ስራ የምትሰራ ከሷ በላይ የሆነ ከእድሜዋ በላይ የሆነ ስራ የምትሰራና በጣም ቆራጥ የሆነች ልጅ ናት ማለት ነውና እንደዚህ ስራ እየሰራች ነው ማለት ነው። እኔ እንደዚህ እየሰራውኝ ነው 300K የገባሁት እንጂ ዝም ብዬ እየሰራው አይደለም ብላለች ማለት ነው። ሃይሚዬም በጣም ጎበዝ ናት፣ ጀግና ናትና እዚህ ጋር በቃ በጣም የገረመኝ ፓርት ፍጹምም ተስማምተው እንኳን መተው በቃ እኔ ሹራብ አላወልቅም ምናምን እንኳን ስላት እኔ ያልኩትን ነው የምታደርገው ብላ በቃ በራሷ መተማመን ታውቃላችሁ፣ በራሷ ተማምና የሚሰራ ስራ ነው ማለት ነው። በቃ ይሄንን ነገር ሰርቼ ማወጣት እችላለሁ ብላ በጣም ነው የምትችለው። የምሬን ነው የምላችሁ፣ በጣም ትችላለች። ስራ በጣም ትችላለች። መተወን ማስመሰል በቃ በጣም ትችላለች። ገባችሁ አይደለ? እንደዚህ አይነት ነገር አድርጋለች ተብላ እንድትታሰብ በጣም ትችልበታለች። እና ውድ ተመልካቾቼ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። የእናንተን ሀሳብ እኔ በምሰጠው ሀሳብ ከተስማማችሁም ካልተስማማችሁም ነው ይሄ ልክ አይደለም የምትሉትንም ነገሮችን በኮሜንት ላይ አስቀምጡልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንላችኋለሁ ውድ ተመልካቾቼ። እና በዛሬ ስራ በጣም ሳላደንቃቸው አላልፍም። ገባችሁ አይደለ? ሳላደንቃቸው በጣም አላልፍም። ሃይሚ በጣም ትችላለች። የምሬን ነው የምላችሁ፣ በጣም ጎበዝ ናት እና በጣም ትችላለች፣ መተወን ትችልበታለች። እንግዲህ ብሩኬን በጣም እንደዚህ አይነት ነገር እንዴት ታረጊያለሽ? አንቺ ሴት አይደለሽም እንዴ? እንዴት እንደዚህ አይነት ነገር ታረጊያለሽ ብሎ እንግዲህ በጣም ተሰምቶታል። እንግዲህ እሱም እኔ በቃ ምንም ነገር አላወራም፣ በቃ አታቂኝም፣ አላቅሽም እስከምል ድረስ ደርሰዋል ማለት ነው። እንግዲህ እንደዚህ አይነት ነገር ከተፈጠረ አንቺ ከፍጹም ጋር ከሆንሽማ እኔ በቃ ከዚህ በኋላ አላቅሽምም አታቂኝም ብሎ እንግዲህ ቁርጡን ተናግሮታል ማለት ነው። እንግዲህ ብናገረውም ያው ተናዶ ቢወጣም ፍጹም ተከትለው ወጥቷል፣ እሷም ተከትላ ወጥታለች ማለት ነው። እንግዲህ ለዚህ ስራ ብላ ነው ዋጋ ከፍላ አልጋ ቤት ይዛ ቤተሰብ ጋር ብትሆን ራሱ ስለማያሳመን ምን አደረገ እንግዲህ አልጋ ቤት ይዛ እንደዚህ ዋጋ ከፍዬ ነው እኔ 300K የገባሁት 300,000 የደረስኩ 300,000 የሚወዱኝን ሰዎችን ያፈራሁት እንደዚህ ሆኜ ነው ብላለች ማለት ነው። አዎ ተሰርተው ተለፍተው ነው እንጂ ሳይሰራ የሚደረስ ነገር አለ ብዬ አላስብም ማለት ነው። እና በጣም ጀግናና በጣም ጎበዝ ናት ማለት ነው። ገባችሁ አይደለ? ትላንትና ያደረኩት አይበቃውም እንግዲህ ዛሬም ልጨምረው። በትላንትና ተናዷል፣ ግን በቃ ዛሬም ጨምሬበት በደንብ ይወቅ አቅሜን በደንብ ይወቅ ብላ ነው ማለት ነው የመጣችው። በጣም በሚገርመው ሁኔታ እንግዲህ አቅሟንና እንደምትችለውም ደግሞ በደንብ አሳይታለች። ገባችሁ አይደለም? በደንብ አሳይታለች። እንግዲህ ብሩኬ ሲመጣ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ ብሩኬ ሲመጣ ምንድነው የሚፈጠረው የሚለውን አብረን እናያለን። እንግዲህ እስከዛው እናንተ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ብሩኬ ሲመጣ ምን ይፈጠራል እስቲ አብረን እንየው። ብሩኬ መጥቷል። እንግዲህ ብሩኬ ሲመጣ ምን ይፈጠራል? ሃይሚ እንግዲህ ሻወር ቤት ገብታ ታጥባ ምናምን ነው የወጣችው ይላሉ። እንግዲህ አስባችሁታል ምን እንዲፈጠር ነው? ወደ ቪዲዮ ልውሰዳችሁ።
አብደሽ ነው ትንሽ ያምሻል ምንድን ነው ያደረግሽው? ተነስ ተነስ በእናትህ ተነስ ተነስ በእናትህ ምንድን ነው ረጋግጥ? ምን እያደረጋችሁ ምን እያደረጋችሁ? ምን ነው ስህተት የነበረው? ምንድን ነው ስህተት? ምን አደርጋችኋል? እኔ ወደ ተመልካቾቼ እኔ የገረመኝ ፓርት ቢኖር ማለት ነው ፍፄ ልብስ ልበስ ፍፄ ልብስ ልበስ የምትለው ፓርት በጣም ነው የገረመኝ ማለት ነው። እና አሳምና በቃ ለማሳመን ስትለው ፍፄ በቃ ልብስ ልበስ ምናምን ብሩኬ እንዲያምን ማለት ነው። ያው እንደዚህ አይነት ነገር ተፈጥሯል ብሎ ብሩኬ እንዲያምን በቃ ፍፄ ልብስ ልበስ እባክህን ምናምን እያለችው ነው። እንግዲህ ብሩኬ ተረጋጋ ምናምን ብትለው ብሩኬን ታውቃላችሁ እንግዲህ ፕራንክ ሲደረግ ያለው እንግዲህ የሌላ ነገር ነው የምነሳው። እሳት ልሶ እሳት ጎርሶ ነው የሚመጣውና ፍጹሜን እንግዲህ እያሰቃየው ነው። ጸጉሬን ይዞ እንግዲህ አንተ የኔ ወንድም ምና እንደ እያለ እንግዲህ ጸጉሩን ይዞ ጭር እያደረገ ነው። በቃ እንግዲህ ሀይሚ ራሱ ስትናገር እንዳትናገር ዝም በይ በቃ ዞር በይልኝ ብሏት እንግዲህ ያው እየገፈተራት ነው። አረ እንዳትወድቅ ልጅቷን የፈራው እኮ ፍፄ ልብስ ለበሰ። እንግዲህ በቃ ከዚህ በኋላ ምንም ነገር እንድታስረጀኝ አልፈልግም ምንድነው ያደረግሽው ብሎ እንግዲህ እንዲያንቋታል። አታሳዝንህም እንደው ብሩክ አንተ ምንድነው ግን? እኔ እኮ የሆነ ብሩክ ይሄ ፕራንክ ሲደረግ የማይረጋጋ ፓርት በጣም ነው የሚያናድደኝ። የሚገርማችሁ ነገር ማለት ነው በቃ ለሆነ ነገር ለንዴት በንዴት ነው የሚሆነው ሁሉም ነገር ማለት በጣም እናደዳል ምናምን በቃ ሀይሚም እንደምናደድ ስለምታውቅ እሱም ያናደድ ፕራንክ ነው የምታረገው። የሚገርም ነው። እንግዲህ ውድ ተመልካቾቼ እንግዲህ በድጋሚ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ እላችኋለሁ። ወደ ቪዲዮ ልውሰዳችሁ። ሁለተኛ አታገኝም አላውቅም። እሺ ሁለተኛ ብሩኬ ተረጋጋ። ምንም እረፍ ምናምን መጠጠኛ ሰዓት ደደቦች አይመለከት አላቅሽም አታገኝም እሺ ብሩኬ ዝም በለ ዝም በለ እንግዲህ አላቅሽም አታቅኝም አንድ ነገር እንዳትናገሩ በቃ እንዴት እንደዚህ አይነት ነገር ትፈጥራላችሁ? ፍጹሜስ ብትሆን አንተ ወንድሜ አይደለህም አምነህ ነበረ ከልቤ እንደ ስጋ በደሜ በስጋዬ አምነህ ነበረ ወንድሜ ነበር። ከዚህ በኋላ ግን ወንድሜ አይደለም አጣገቤ እንዳትደርሱ እንዳትነኩኝ አልፈልግም። በቃ ሂጂ ልብስሽን ልበሺ ብሏት እንግዲህ ሄጂ በቃ ልብስሽን ልበሺ እንዳትነኪኝ እንዳታወሪኝ ብሏታል። እንግዲህ ፍጹሜ በእግሩ ላይ ቢወድቅም በአናቱ ላይ ቢደፋም በአናቱ ራሱ ቢተከል ፍጹሜን እንግዲህ ቅርታ አላረግም ብሎታል። እንግዲህ ልብስሽን ልበሺ ብሏታል ማለት ነው። በሚገርም ሁኔታ ለብሻለሁ ብላ እንኳን ብለምነው እንኳን ምንም አለበሽም በማለት ነው በቃ ልብስሽን ልበሺ እያላት ያለ ማለት ነው። በጣም ወይኔ ሀይሚዬ እኔ እኮ ለብሻለሁ እያለችው ነው እየለመነች ነው። እኔ ለብሻለሁ ይሄው እኮ ለብሻለሁ አሁን ነው ወደ ቀልቤ የተመለስኩት ብለ ብትለምነው ራሱ ብሩኬ ሊሰማት ፍቃደኛ አይደለም ማለት ነው። ውድ ተመልካቾቼ እንግዲህ በጣም ገራሚ ስራ ነው ማለት ነው የሰራችው ሀይሚዬ ማለት ነው። ውስጥ ላይ ባይኖር እንዴት ነው አስበን አልነበረም ይላል እንዴ መጋቢ እንሰራለን እሷ ጋር ብሩኬ ተረጋጋሽ። እኔ ልብስ ምን ትሰራለህ? እንደ ታላቅ ወንድም አትቆጣ ብለህ ብለህ አልጋ ላይ ላገኘ ማይ ተረጋጋ። እሺ እንዳለኝ አልፈልግም እኮ እንዳለኝ እሺ አልነካም። እኔ በጣም ይኸውልሽ ትግስቴን ይዤዋለሁ። ትግስቴን ይዤዋለሁ። ሳላስበው ነው እንከባበር። ብሩኬ እሷ አይደለችም ጥፋተኛ ነኝ እኔ የፈለግኩት ነገር አለ። አታገኝም አላውቅም በቃ ጨርሱ። የአንተ ወንድምነት እንደዚህ ከሆነ
ምንም ይቅርታ የለም። ምንም አልፈልግም። አንዴ ላስረዳ በጸባይ እናስረዳ በጸባይ ወይኔ ገደለው ወይኔ እኔ በቃ ወይኔ ገደለው ነው አልኩት። እግዚአብሔር እኔ ወይኔ ገደለው በቃ አይኔን ማየት አልፈልግም። ያንተ ወንድምነት እንደዚህ ከሆነ አይኔን ማየት ወይኔ ጉዴ ፈለ በቃ ሰበረው ወለወራው ነው። አረ ብሩኬ እንደው በትንሹ ብትናደድ ምን ችግር አለ? በቃ ዞር ባይኝ እንዳትነኪኝ አንቺ ራሱ ከሌላ ሰው ጋር ኧረ ተው እንደዚህ አትገፍትራታው። ኧረ በስመ አብ እሱ እኮ ተናዶም ሳይናደድም እንደዚህ እንዴት? ለነገሩ ሀይሚም ስትናደድ ጥፊ ነው የሚሰጠው እኮ ታውቃላችሁ። እሱ እንደዚህ ፕራንክ ሲያደርግ ሀይሚ ራሱ የምትሰጠውን ነገር ታውቃላችሁ አይደለም? ከዚህ በኋላ አጠገቤ እንዳደርሽ እኔ ትግስቴን ጨርሻለሁ እንዳትነኪኝ ብለው እንግዲህ በጣም እንግዲህ ብስጭጭት ብሏል ማለት ነው። ብሩኬ በጣም ተናዷል። እንግዲህ ጭሱን ጭሷል ማለት ነው። እንግዲህ ፕራንኩ እንዴት ተጠናቀቀ የምለውን ነገር አብረን እናያለን። ውድ ተመልካቾቼ እናንተም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው እና በጣም የሚገርም ፕራንክ ነበረ። በጣም ያው አንዳንድ ጊዜ ጠጥተን ሰክረን ምናምን ተብሎ እንደዚህ አይነት ነገር ተፈጠረ ለሚለው ነገር ነው። እንግዲህ አንቺ ሴት ልጅ አይደለሽም እንደዚህ አይነት ነገር እንዴት ይፈጠራል ብለው ብሩኬ በጣም ተናዷል። እንግዲህ ፕራንክ ነው ብላ ትነግረዋለች። በዛ ሰዓትም እሱ መረጋጋት አልቻለም ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛላችሁ። ወዳችኋለሁ። ባይ በጣም እየለየልሽ እንደሆነ ታውቂያለሽ። ግን ፕራንክ ምናምን ትላለች። የምታረጉትን ነገር እንኳን አታውቁም።